በመጀመሪያ ታው ነበር ከሚል ሐሳብ ይጀምራል። ታው ውጂን ፈጠረ ሊትራሊ ነቲንግ ወይም ደግሞ ምን ፈጠረ። በመጀመሪያ ታው ነበር፣ ሁሉም ነገር ታው ነው። በቃ ከታው ውጪ ምንም ነገር አልነበረም። ከዛ ይሄ ታው ውጂን ፈጠረ ወይም ደግሞ ነቲንግነስን ፈጠረ። ምንም የሚባለው ነገር አልነበረም። ለምን? ከምንም በፊት መጀመሪያ የነበረው ታው ነው። ላውዚ ምን አለ? በእናንተ አንደበት በእናንተ አይምሮ ሊገለጽ የሚችል ታው ካለ ያ እውነተኛ ታው አይደለም ይላል። ታው ማለት ከፍጥረት በፊት የነበረ ነው፣ የሁሉም መስራች ነው፣ ሁሉን የሚችል ነው። ከተረዳችሁ ታው አይደለም እውነተኛ ታው አይደለም። ከመረዳት የሚያልፍ ስለሆነ እንደው ሐሳብ ተቀበሉት። ከዛ ከነቲንግ ወይም ደግሞ ከምንም ውስጥ አንድ ትልቅ ኃይል ወጣ። ይሄን ኃይል ታይጂ ይሉታል። ይሄ ታይጂ ሄደና የሆነ ሰዓት ላይ ወደ ሁለት ትልልቅ ኃይሎች ተከፈለ ይላቸዋል። እነዚህ ሁለት ትልልቅ ኃይሎች ማለት ሄይ ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን፣ ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ እንዲሁ ካነበብኩት የሆነ ነገር ላካፍላችሁ መጣሁ። ሳምንት አሪፍ እየሄደ ነው። ሁሉ ሰላም፣ ትምህርት፣ ስራ ሆፉሊ ጥሩ ናቸው ብዬ አስባለሁ። በዚህ ሳምንት ዛሬ ላወራችሁ ያሰብኩት ሐሳብ እርግጠኛ ነኝ የተለያዩ ፊልሞች ላይ በተለያየ ቦታ በተለይ ደግሞ እንደዚህ ትራቨል ቪዲዮዎች ምናምን የምታዩ ሰዎች ካላችሁ ይህንን ስዕል አይታችሁ ታውቃላችሁ ብዬ አስባለሁ። ወይ ደግሞ አንዳንዶች ይን ያንግ ስዕል ይሉታል፣ አንዳንዶች ደግሞ የታይጂ ስዕል ይሉታል፣ የተለያየ ስም ይሰጡታልና እንደው ምንድነው ብዬ እያሰብኩ ነበርና ምን እንደሆነ አንዳንድ ቦታዎችን ቼክ ማድረግ ሲጀምር ትርጉሙን አገኘው። ዛሬ ካነበብኩት እሱን አካፍላችኋለሁ። ወደ ቪዲዮ ከመግባቴ በፊት ግን አንድ ነገር ላስቸግራችሁ። ይህ ቪዲዮ ከተመቻችሁ ላይክ አድርጋችሁ ሼርም እያደረጋችሁ ብዙዎች ጋር እናደርሰው። ለመጀመሪያ ጊዜ ጆይን ያደረጋችሁ ሰዎች ካላችሁ ይህ ቻናል በዋናነት መጽሐፍና የተለያዩ ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጠይቃለሁ። ወደ ይን ያንግ እንሂድ። የይን ያንግን ሀሳብ ለመረዳት የቻይኖችን በተለይ ይሄ የታኦይዝም የሚባለውን እምነት ማየት አለብን። ከሃይማኖት ጋር ተገናኝቶ የሚነገሩ ነገሮችን ማየት አለብን። ግን እንደው ዲቴል ከመግባቴ በፊት ቅድሚያ መናገር የምፈልገው ሐሳብ ይሄ ይን ያንግ የሚለው ሐሳብ እውነት ነው በጊዜ ሂደት ከታኦይዝም ጋር ተገናኝቶ በጣም ሰፊ በሆነ መንገድ ይነገራል። ግን ሐሳቡ ከዛም በፊት የነበረ ነው። ቻይኖች ሁለት ተቃራኒ ነገሮችን ለመግለጽ ይጠቀሙበት እንደነበር ታያላችሁ። በተለይ ነጭና ጥቁርን ይንና ያንግ እያሉ ሲመስሉ እንደነበር ታያላችሁ። ወንድና ሴትን ወይ ደግሞ ፍጹም ተቃራኒ የሆኑ ነገሮችን አንደኛውን ይን ይላሉ፣ አንደኛውን ደግሞ ያንግ ብሎ ይገልጻሉ። ግን በጊዜ ሂደት በተለይ ደግሞ ይሄ በ600 BCE አካባቢ አንድ ላውዚ የሚባል ጸሐፊ ታኦ ቴ ቺን የሚባል ካልተሳሳትኩኝ ታኦ ቴ ቺን የሚባል አንድ መጽሐፍ ጽፎ ነበር። ምንድነው ይሄ መጽሐፍ? በዋናነት ታኦይዝም የሚባለውን ሐሳብ እንደ ፍልስፍና ለየት ባለ መንገድ ያስተዋወቀ ነው። ይሄ አዲስ ነገር አይደለም የፈጠረው፣ ግን ደግሞ የነበረውን ነገር አሰፋውና የሆኑ ስርዓቶችን ሰጠውና ታኦይዝም የሚባለውን ሐሳብ እንደ ፍልስፍና ነው ያወጣው። አሁን ፍልስፍና ነው፣ ገና ሃይማኖት አልሆነም። ከዛም በኋላ ዡዋንግዚ የሚባል ሌላ መጽሐፍ ተጽፎ ይሄንን ፍልስፍና ሰምሃው አስፍቶታል። ግን በተለይ ደግሞ ከሁለተኛው ክፍለ ዘመን በኋላ ነው ወደ ሃይማኖት ስርዓትነት እየተቀየረ የመጣው። ከዛ በኋላ ባለው ጊዜ እንዴት ነው የራሱ የሆነ የማምለኪያ አዳራሽ ያለው ስርዓት ያለው የሆነ አምላክ ብለው ደግሞ የሰየሙት የሆነ ነገር እንዳለ ታያላችሁና ከሁለተኛው ክፍለ ዘመን በኋላ ነው ይሄ ነገር ወደ ሃይማኖት የተቀየረው። ግን ዛሬ ምንድነው የምፈልገው ይን ያንግን ለመረዳት ሰምሃው እቺ የፍልስፍና ኮንሰፕቷ ናት። ይን ያንግ ማለት ምን ማለት ነው? ይን ያንግን ለመረዳት ደጋግሜ ያወራሁትን የታኦይዝምን ፍልስፍና መረዳት አለብን። ትንሽ ወጣም በልና ታኦይዝም ምንድነው ወደሚለው ሐሳብ ልግባላችሁ። ታኦይዝም የሚለውን ሐሳብ ለመረዳት እነዚህ ሶስት ቤዚክ ነገሮች ተረዱ። የመጀመሪያው ታኦ የሚለው ወይም ደግሞ ቀጥታ እንትኑን ሐሳቡን ከወሰዳችሁ ዳኦ የሚል ቃል ነው። ግን እነሱ ፕሮናውንስ ያደርጉት ታኦ ስለሚሉት ዳኦ ልትሉ ትችላላችሁ። ወደ እንግሊዘኛ ቃሉን ስታመጡት ዘወይ ወይም ደግሞ በአማርኛ መንገድ፣ አንዳንዴ እውነተኛ መንገድ ልትሉ ትችላላችሁ፣ ወይ ደግሞ መንገድ ብለው ይሰይሙታል። ምንድነው ታኦ? ቻይኖች ምን ብለው ያስባሉ? በተለይ ደግሞ ይህን ፍልስፍና የሚከተሉ ሰዎች ዓለማችንን የሚያስተዳድር ዓለማችንን የፈጠረ ነገሮች ስርዓት ይዘው እንዲሄዱ የሚያደርግ አንድ ትልቅ ኃይል አለ ብለው ያስባሉ። ይህንን ኃይል ታኦ ይሉታል። ታኦ የሚሉት ነገር ልክ እንደ ኃይል ነው። ሞር ኦፍ እንደ ፕሪንሲፕል ወይም ደግሞ እንደ ፕሮሰስ ልታዩ ትችላላችሁ። መርህ ነው ወይም ደግሞ ሂደት ነው እንጂ የሆነ የሚቆጣ ፍቃድ ያለው እንደዚህ አይነት እኛ ብዙዎቻችን አምላክ ብለን በምናስበው አይነት መንገድ አይደለም የሚያስቡት። ብቻ ግን ኔቸር ተፈጥሮ ስርዓቷን ጠብቃ እንድትሄድ የሚያደርግ ዩኒቨርስ ባለችበት ቦታ እንድትሄድ የሚያደርግ ስትዘሩ የሚያበቅልላችሁ የሆነ አንድ ትልቅ ፕሪንሲፕል አለ፣ አንድ ትልቅ ፕሮሰስ አለ፣ መርህ አለ ብሎ ያስባሉ። ይህንን መርህ ታኦ ይሉታል። የመጀመሪያ መረዳት ያለባችሁ ታኦይዝምን ለመረዳት ቃሉም ይናገራል ታኦ የምትለውን ሐሳብ ነው። ሁለተኛው ደግሞ ውዊ የሚሏት ሐሳብ ነች። አሁን የነሱ ፍልስፍና መሰረታቸው ውዊ ማለት ቃሉ ሊትራሊ ስትተረጉሙት doing nothing ወይም ደግሞ not forcing anything የሚል ሐሳብ ያደርጋል። ወይም ደግሞ not forcing not doing anything ወይም ደግሞ doing nothing በሚለው ሐሳብ ልትረዱ ትችላላችሁ። እነዚህ ሰዎች ምን ብለው ያስባሉ?
አንዳንድ ጊዜ ነገሮች በምትፈልጓቸው መንገድ አልሄድ ሲሉ አንድን ነገሮች ቦታቸውን ይዘው እንዲሄዱ ከፈለጋችሁ ወይ ችግር ሲመጣ ለችግር መፍትሄ ከፈለጋችሁ እናንተ ማድረግ ያለባችሁን አድርግና literally don't do anything የሚል አይነት አስተምሯላችሁ። አንድ ነገር ማድረግ ስትፈልጉ ከናንተ ማድረግ ያለባችሁ ወይ ደግሞ የናንተ ኃላፊነት የሆነውን ነገር አድርጉና ከዛ don't do anything ምንም ነገር ፎርስ አድርጋችሁ መፍትሄ አታመጡም የሚል አይነት ሐሳብ አላችሁ። ለምሳሌ በዘር ልታዩ ትችላላችሁ። እናንተ የሚጠበቅባችሁ ዘር መዝራት ነው፣ ውሃ ማጠጣት ነው፣ አረም ማረም ነው። ከዛስ literally don't do anything ለምን because ታው ራሱ ነገሮችን በራሱ ጊዜ ፕሮቫይድ ያደርጋቸዋል የሚል አይነት ሐሳብ አላችሁ። አንድ ደስ የምትል ኮት አላችሁ by doing nothing everything is done የሚል ሐሳብ አላችሁ። ምንም ነገር ባለመስራት አንዳንዴ ብዙ ነገር ልትሰሩ ትችላላችሁ። ማድረግ ያለባችሁን አድርጉ፣ ከዛ በኋላ አትጨነቁ፣ ከዛ በኋላ ብዙ ፎርስ አታርጉ። ለምን ኔቸር ራሷን ባላንስ ታደርጋለች የሚል ሐሳብ አላችሁ። ሶስተኛው ደግሞ እኔ ለመግለጽ እንዲመቸ ኢነር ካልቲቬሽን ብየዋለሁ። ኢነር ካልቲቬሽን ማለት ለነዚህ ሰዎች ትንሽ ከስቶይሲዝም ጋር ትንሽ የሚያመሳስላቸው ነገር አላቸው። ምንም ነገር በራሱ ጥሩ አይደለም፣ ምንም ነገር በራሱ መጥፎ አይደለም ብሎ ያስባሉ። አንድ ነገር ጥሩም መጥፎም የሚሆነው ያንን ነገር አይተን የምንረዳበት መንገድ ነው ብሎ ያስባሉ። ከዚህ የተነሳ እነዚህ ሰዎች በጣም የተረጋጉ ሰዎች ናቸው። ብዙ ሲቸኩሉ ሲጣደፉ አታያቸው። ሁሉ ጊዜ ምንም ነገር ሲሰሩ ሰርክል ኦፍ ኢንፍሉዌንሳቸው ላይ ደግሞ መለወጥ የሚችል ነገር ላይ ትኩረት ያደርጋሉ። ብዙ ጊዜ ሜዲቴት ያደርጋሉ፣ ይጽፋሉ ወይ ደግሞ ያነባሉ። በጣም የተረጋጋ ሶሳይቲ ነው ይህንን ፍልስፍና የተቀበለ ሶሳይቲ። ይሄ እንግዲህ አሁን እነዚህ ሶስት ነገር ከተረዳችሁ ስለ ታኦይዝም ቤዚክ የሆነውን ነገር ተረድታችኋል። እሺ ይን ያንግ የት ውስጥ ነው ያለው አይደል? መመለስ ያለበት ጥያቄ ይሄ ነው። ስለ ይን ያንግ ለመመለስ ወደ መጀመሪያ ወደ ታኦ ወስዳችኋለሁ። ይን ያንግን ለመረዳት መጀመሪያ የእነዚህን ሰዎች ኮስሞሎጂ አንደርስታንድ ማድረግ አለብን። ኮስሞሎጂያቸው ከምን ይጀምራል? በመጀመሪያ ታኦ ነበር ከሚል ሐሳብ ይጀምራል። በመጀመሪያ ታኦ ነበር። ታኦ ምንድነው ካላችሁ ሁሉን የሚችል ሁሉን የሚገዛ ጅማሬ የሌለው ፍጻሜ የሌለው የሁሉ የበላይ የሆነ ሁሉም ነገር ስርዓት ይዞ እንዲሄድ የሚያደርግ ትልቅ የሆነ ኃይል ነው ታኦ። በመጀመሪያ ታኦ ነበር፣ ከዛ ታኦ ውጂን ፈጠረ ይላችኋል። ውጂ ምንድነው ካላችሁ ሊትራሊ ነቲንግ ወይም ደግሞ ምን ፈጠረ። አሁን እዚህ ጋር ነው ትንሽ ኮንፊውዝ የሚያደርጋችሁ። በመጀመሪያ ታኦ ነበር፣ ሁሉም ነገር ታኦ ነው፣ በቃ ከታኦ ውጪ ምንም ነገር አልነበረም። ከዛ ይሄ ታኦ ውጂን ፈጠረ ወይ ደግሞ ነቲንግነስን ፈጠረ። ምንም የሚባለው ነገር አልነበረም። ለምን? ከምንም በፊት መጀመሪያ የነበረው ታኦ ነው። ታኦ ምንም ፈጠረ የሚል ሐሳብ ያወራቸዋል። እንግዲህ እዚህ ጋር ኮንፊውዝ ካደረጋችሁ አንድ ጊዜ ላኦዚ ምን አለ? በእናንተ አንደበት በእናንተ አይምሮ ሊገለጽ የሚችል ታኦ ካለ ያ እውነተኛ ታኦ አይደለም ይላል። ቢኮዝ ታኦ ማለት ከፍጥረት በፊት የነበረ ነው፣ የሁሉም መስራች ነው፣ ሁሉን የሚችል ነው። ከተረዳችሁ ታኦ አይደለም፣ እውነተኛ ታኦ አይደለም። ከመረዳት የሚያልፍ ስለሆነ እንደው እንደ ሐሳብ ተቀበሉት ልላችሁ ነው። በመጀመሪያ ታኦ ነበር፣ ታኦ ውጂን ፈጠረ፣ ነቲንግን ፈጠረ። ከዛ ከነቲንግ ወይ ደግሞ ከምንም ውስጥ አንድ ትልቅ ኃይል ወጣ። ይሄን ኃይል ታይጂ ይሉታል። ከምንም ውስጥ አንድ ትልቅ ኃይል ወጣ። ይሄ ኃይል ታይጂ ይባላል። ግን ታይጂ ብቻውን አልቆየም። ታይጂን በእንግሊዘኛ ምንድነው ሱፕሪም አልቲሜት ብሎ ይገዙታል። ይሄ ታይጂ ሄደና የሆነ ሰዓት ላይ ወደ ሁለት ትልልቅ ኃይሎች ተከፈለ ይላቸዋል። እነዚህ ሁለት ትልልቅ ኃይሎች ማለት ይንና ያንግ የሚባሉ ኃይሎች ናቸው። ታኦ ነበር፣ ታኦ ውጂን ፈጠረ። ከውጂ ውስጥ አንድ ትልቅ ኃይል ወጣ ይላቸዋል። ይሄ ኃይል ታይጂ። ከዛ ይሄ ታይጂ ብቻውን አልቆየም። ታይጂ ወደ ሁለት ተከፈለ፣ ይንና ያንግ ወደሚባሉ ኃይሎች። እነዚህ ኃይሎች ብዙ አልቆዩም፣ የሆነ ሰዓት ላይ እንደተከፈሉ ታያላችሁ። በእነሱ ኮስሞሎጂ መሰረት ያንግ ወደ ላይ ይወጣና ሰማይን ሰራ ይላቸዋል፣ ሰማይን ፈጠረ ይላቸዋል። ይህን ደግሞ ወደታች ወረደና ምድርን ፈጠረ ይላቸዋል። ዓለማችን ላይ የተፈጠሩ ነገሮች አይታችሁ ከሆነ አብዛኛዎቹን ነገሮች ወደ ሁለት ተቃራኒ ነገሮች ይከፈላሉ። ወንድ ካላችሁ ሴት እያላችሁ ነው። ብርሃን ካላችሁ ጨለማ እያላችሁ ነው። ፀሐይ ካላችሁ ጨረቃ እያላችሁ ነው። ጠንካራ ካላችሁ ደካማ እያላችሁ ነው። ምንም ነገር አይታችሁ ከሆነ የራሱ ዳይሬክት የሆነ ተመሳሳይ የሆነ ኦፖዚት የሆነ የዛ ተቃራኒ የሆነ ኃይል እንዳለ ታያላችሁ። ለምንድነው ዓለማችን በእነዚህ ሁለት ትልልቅ ነገሮች የተከፈሉት ካላችሁ፣ ምክንያቱም ሲፈጠሩ ከይንና ከያንግ ነው የተፈጠሩት ይላችሁ። ብዙ ጊዜ ጠንካራ የሆነ ነገር ብርሃን ኃይል ያለው ነገር በያንግ ይመሰላል። ደካማ ስላችሁ እንዴት ነው? ፌሚኒን የሆነ ፓርት ማለት ለስላሳ የሆነ ስሜታዊ የሆነው ፓርት በይን ይመሰላል። ጨለማ በይን ይመሰላል። ስሜታዊነት በይን ይመሰላል። ስቶይክ መሆን፣ ጠንካራ መሆን፣ ኮስታራ መሆን፣ ኃይል ማሳየት፣ ጉልበት ደግሞ በያንግ ሲመሰል ታያላችሁ። እነዚህ ሁለት ኃይሎች ተቃራኒ ኃይሎች ናቸው። ተቃራኒ ናቸው ማለት ግን እርስ በርስ ጠላት ናቸው ማለት አይደለም። እነዚህ አንዱ ያለ አንዱ ሰርቫይቭ ማድረግ እንደማይችል ታያላችሁ። እነዚህ ሁለት ኃይሎች ተቃራኒ ኃይሎች ናቸው ግን ሊነጣጠሉ አይችሉም። ለምን? ምክንያቱም አንዱ ውስጥ የአንዱ ዘር አለ። ለምሳሌ አይታችሁ ከሆነ ይን ውስጥ የያንግ ዘርን ታያላችሁ። ጥቁር ውስጥ ትንሽዬ ነጭ ታያላችሁ። ነጭ ውስጥ ትንሽዬ ጥቁር ታያላችሁ። እነዚህ ሁለት ኃይሎች ከአንድ ትልቅ ኃይል ስለወጡ አንዱ ውስጥ የአንዱ ዘር አለ። ይን ውስጥ ያንግ አለ፣ ያንግ ውስጥ ይን አለ እና አካላችሁ እነዚህ ሁለት ኃይሎች እንዳይነጣጠሉ ተደርገው አንድ ላይ ማች የሚያደርጉ ነገሮች ናቸው። ምን ማለት መሰላችሁ? ለምሳሌ ማግኔት አንዱ ወደ አንዱ ይስባል አይደል? ይሄ ትልቁ ይን ያንግ ውስጥ ያለችውን ትንሹን ይን ፈልጎ እንደ ማግኔት ወደ እሱ አትራክትድ ይሆናል። ይንም እንደዛው እቺን ያቺን ፈልጋ ወደ እሱ አትራክት ሆናለች።
ሶ እነዚህ ኃይሎች ቁጭ ያሉ ኃይሎች አይደለም፣ ሁሌ የሚንቀሳቀሱ ኃይሎች ናቸው። ስዕሉ ላይ ታችሁ ከሆነ ከርቭ የሆነ ትንሽ ከርቭ የሚመስል መስመር መሃላቸው አለ። ይንና ያንግ የሆነ ቀጥታ መስመር አንዱን ጥቁር አንዱን ነጭ አይደለም የሚያደርጉት። አይታችሁ ከሆነ ከርቭ ነው። ከርቭ የሚያሳየው እንቅስቃሴ ነው። እነዚህ ሁለት ኃይሎች ሁሌ እየተንቀሳቀሱ ነው። ሲንቀሳቀስ ይን ራሱን ችሎ ሊሄድ ይልና እዛ ውስጥ ያለው ያንግ አትራክት ያደርገዋል። ሌላኛው ውስጥ ደግሞ ያለው ነገር አትራክት ያደርገውና የሚንቀሳቀስ ከርቭ ሲሰራ ታያላችሁ። እነዚህ ሁለት ኃይሎች ተቃራኒ ናቸው፣ ግን ጠላት አይደሉም። አንዱ ያለ አንዱ ኤግዚስት ማድረግ እንደማይችል ታያላችሁ። ላይፍ ባላንስድ የሚሆነው እነዚህ ሁለት ኃይሎች አንድ ላይ ሲሄዱ ነው ይላችኋል። ጠንካራ ካለ ደካማ መኖር አለበት፣ ያለበለዚያ ህይወት አይቀጥልም። እነዚህ ሁለቱ ነገሮች ባላንስ ሲሆኑ ነው ዓለማችን ስርዓቷን ይዛ መሄድ የምትችለው። ግን እዚህ ጋር ብቻ አይቆም፣ ይቀጥላል። ይንና ያንግ እንዴት ነው ፍሪክሽን አለ አይደል? በመሐከላቸው ሲንቀሳቀሱ በመሐላቸው አንድ ትልቅ ኃይል ይፈጠራል። ይንና ያንግ ሲንቀሳቀሱ፣ ይንና ያንግ ሲሰሩ በመሐከላቸው አንድ ትልቅ ላይፍ ፎርስ ይፈጠራል ይላችኋል። ይሄ ላይፍ ፎርስ ብዙዎቻችሁ ቺ ሲባል ሰምታችሁ ታውቃላችሁ። ይሄ ላይፍ ፎርስ ከይንና ከያንግ ፍሪክሽን ወይ ደግሞ ይንና ያንግ መሃል የሚፈጠር አንድ ትልቅ ኃይል ነው ብሎ ያስባሉ። ቺ ማለት ላይፍ ፎርስ ነው። ወንድ አለ ሴት አለ፣ እነሱ መሃል ልጅ ይፈጠራል። ልጅ ኢዝ አ ላይፍ ፎርስ፣ ልጅ ኢዝ አዲስ ኢነርጂ ወይ ደግሞ ልጅ ቺ ነው ልትሉ ትችላላችሁ። ብርሃን አለ፣ ጨለማ አለ፣ በመካከላቸው ቺ ሲፈጠር ታያላችሁ። ባላንስድ ሲሆን ሰማይ አለ፣ ምድር አለ። በሰማይና በምድር መካከል ያለው ባላንስድ የሆነው ፎርስ ለሰው በሉት ለእንስሳት በሉት ለእጽዋት በሉት የሚመች የሆነ ኢንቫይሮንመንት ሲፈጠር ታያላችሁ። ቺ ማለት ኢዝ አ ላይፍ ፎርስ። ሶ ከዚህ ተነስቶ አንዳንዶች ምን ይሉታል? እዛው መጽሐፉም ላይ ልታገኙት የምትችሉ ሐሳብ ነው። ታኦ ይላቸዋል። ታኦ ጊቭ አ በርዝ ቱ ዋን ይላቸዋል። ታኦ አንድ ነገር ወለደ ይላቸዋል። ይሄ የወለደው ኃይል ማለት ታይጂ ነው። ሶ ይሄ ዋን ደግሞ ዋን ጊቭ በርዝ ቱ ቱ ይላቸዋል። አንድ ደግሞ ሁለት ነገሮችን ወለደ። ታይጂ ይንና ያንግን ወለደ። ከዛ ይቀጥላል። ቱ ጊቭ በርዝ ቱ ስሪ ይላቸዋል። ይንና ያንግ ቺን ወለዱ። ከዛ ይቀጥልና ስሪ ጊቭ በርዝ ቱ 10,000 ከሶስቱ ደግሞ ብዙ የሆኑ ነገሮች እንደተፈጠሩ ታያላችሁ። ሶ ሐሳቡ በዚህ መንገድ የሚሄድ ነው። ይንና ያንግ ማለት ሁለት ዲፍረንት የሆኑ ተቃራኒ የሆኑ ተመሳሳይ ናቸው፣ ግን ደግሞ ተቃራኒ የሆኑ የማይነጣጠሉ ጠላት ያልሆኑ ሁለት ትልቅ ኃይሎች ናቸው ልትሉ ትችላላችሁ። ኦቨርኦል ሐሳቡ ይሄን አይደለም፣ ግን እኔ ትንሽ ነገር ጨምሬ ልንገራችሁ። ሁለት ቤዚክ የሆኑ ነገሮች እንደው ብጨምርላችሁ ደስ የሚለኝ፣ አንደኛ በጊዜ ሂደት ይሄ ፍልስፍና ትንሽ መልኩን እየቀየረ እንደመጣ ታያላችሁ። መጀመሪያ ለምሳሌ የቀየሩት ነገር አሁን ያልኳችሁ መሰረት የሚባለው ነገር አለ አይደል? መጀመሪያ ታው ነበር፣ ታው ውጂን ፈጠረ ብያችኋለሁ። አንዳንዶች ደግሞ ምን ይላሉ? ኖ ይሄ ሴንስ አይሰጥም። ሰው በመጀመሪያ ውጂ ነበር ከዛ ታው ተፈጠረ ይላቸዋል። ይሄን ለመረዳት እንደ ቢግ ባንግ በሉት፣ የቢግ ባንግ ቲዮሪ ምንም አልነበረም፣ ምንም ነገር ፈነዳ ይላቸዋል አይደል? ቢግ ባንግ እንደዛ ሁሉ በመጀመሪያ ውጂ ነበር፣ ምንም አልነበረም። ከውጂ ውስጥ አንድ ትልቅ ኃይል፣ አንድ ትልቅ ጉልበት ወጣ ይላቸዋል ውጂ። ከዛ በኋላ ቅድም ያልኳችሁ ፕሮሰስ እንደሚሄድ ታያላችሁ። ሰው በጊዜ ሂደት ትንሽ ፍልስፍናው ቀይር ብሏል። አንደኛው ይሄ ነው። ሁለተኛው ደግሞ ቤዚክ ምላችሁ ነገር ምንድነው? አንዳንዶች ምን ይላሉ? ይሄኛው ሶስት የሚባሉት ነገር ይን ያንግ ቺ የሚባሉ ነገሮች ከመጡ በኋላ ቀጣይ የመጡት አምስት ትልልቅ ኃይሎች ናቸው ወይ ደግሞ አምስት ትልልቅ ኤሌመንቶች ናቸው ብዬ ያዛው። አምስት ትልልቅ ኤሌመንቶች መጥተዋል ይላችሁ። እርግጠኛ አይደለሁም። ዘ ላስት ኤርቤንደር የሚለውን ፊልም ካያችሁ አምስት ይሁኑ ወይ አራት ይሁኑ እርግጠኛ አይደለሁም፣ ግን አምስት ነገሮች ተፈጠሩ ይላችኋል። ይሄ እንጨት አለ፣ ከዛ እሳት አለ፣ ከዛ ምድር ወይ ደግሞ እርዝ የሚሏት አለች፣ ከዛ ሜታል፣ ከዛ ደግሞ ውሃ የሚባሉት እነዚህ አምስት ነገሮች እንደተፈጠሩ ታያላችሁ። ከቺ ቀጥሎ አምስት ነገሮች መጡ ይላችኋል። ይህንን ለመረዳት በተራራ መስሉልኝ። ለምሳሌ በይንና ያንግ ስትረዱት ብርሃን ካለ ጨለማ አለ ብያችኋለሁ አይደል? አንድ ተራራ ላይ በጎን በኩል ብርሃን ካበራችሁለት ብርሃን የሚያገኘው ፓርት ያንግ ይባላል። ብርሃን ካለ ደግሞ ጥላ አለ። ጥላው ፓርት ደግሞ ይን ትባላለች። ይን ደግሞ እንዴ በጨለማ የምትመስል ክፍል ነች። ግን እንዴት ነው ሁሉም እኩል ብርሃን አያገኙም? ትንሽ ብርሃን የሚያገኛለ፣ በደንብ ብርሃን የሚያገኛለ፣ ባላንስድ ይሆናል። ትንሽ ጨለማ ይሆናል፣ በደንብ ጨለማ ይሆናል። ይሄንን ሲገልጹት ምን አሉ? በመጀመሪያ እንጨት አለ ይላቸዋል። እንጨት ማለት በጣም ትንሽዬ ያንግ ነች። ይሄ አንድ ተራራ ሲሆን ብርሃን እያገኘ ነው ብላችሁ አስቡ። የተራራው ብርሃናማው ፓርት ያንግ ናች። ይቺን ያንግ በሁለት ይከፍሏታል። የመጀመሪያውን ያንግ እንጨት ይሏታል። እንጨት ማለት ትንሽዬ ብርሃን የምታገኝ ምድር ላይ ያለችው ፓርት ናት። ብዙ ጠንካራ አይደለችም። ይቺ እንጨት ከፍ ትልና ብርሃን ደግሞ በደንብ የሚያገኘው ፊት ለፊት ከፀሐዩ ጋር የሚገጣጠም ክፍል አለ። ያቺ ደግሞ እሳት ነች። ያቺ እሳት ማለት አልቲሜት ያንግ ነች ወይ ደግሞ ትልቅ ኃይል ማለት ነው። እሳት እንግዲህ ትልቅ ኃይል እንዳለው ታያላችሁ። ከዛ ስትሄዱ የተራራው ጫፍ ላይ ትደርሳላችሁ። ብርሃንም ጨለማም የሚያገኘው ባላንስድ የሆነውን ፓርት፣ ያቺ ፓርት ማለት እርዝ ወይም ደግሞ ምድር እንደሆነች ታያላችሁ። ምድር ማለት ለሁሉም ፍጥረት የሚመች ባላንስድ የሆነ የመኖሪያ አካባቢ ነው። ይንና ያንግ ባላንስድ ሲሆኑ ምድር እንደምትፈጠር ታያላችሁ። ከዛ ወደ ቀጣዩ ትሄዳላችሁ። አሁን ትንሽ ጨለም ያለ ፓርት አለ። ያቺን ፓርት በሜታል ወይም ደግሞ በብረት ይሰይሟታል፣ በብረት ይመስሏታል። ቀጣዩ የመጣው ብረት ነው እንደማለት ነው። ከዛ ወደ መጨረሻ ስትሄዱ አልቲሜት የሆነ ጨለማ አለ። አልቲሜት የሆነች ይን አለች። ያቺን ፓርት ደግሞ በውሃ ነው ይመስሉት ታያላችሁ። ከዛ በኋላ ነው እንግዲህ ህይወት ያለው ነገር
እየተፈጠረ የመጣው ትላላችሁ? ሰው ኦቨርኦል የታኦይዝምን ኮስሞሎጂ በዚህ መንገድ ልንረዳው እንችላለን። ይንና ያንግ ማለት እነዚህ ሁለት ትልልቅ ፕላስ ደግሞ ተቃራኒ የሆኑ ኃይሎች እንደሆኑ ታያላችሁ። ዛሬ ካነበብኩት ይንና ያንግ ምን ማለት እንደሆነ በዚህ መንገድ ገልጬዋለሁ። ሰው እንዴት አያችሁት ሐሳቡን? ስለዚህ ስለ ይን ያንግ ያላችሁን አስተያየት ኮመንት ሴክሽን ላይ ጻፉልኝ። እርግጠኛ ነኝ የሆነ ነገር እንደወሰዳችሁ ተስፋ አድርጋለሁ። ቀጣይ ሳምንት እንዲሁ በአዲስ ሐሳብ እንገናኛለን። በድጋሚ አብራችሁኝ ስለነበራችሁ አመሰግናለሁ። የቀጣይ ሳምንት ሰው ይበላል። ባይ